ንዚን ወክሙ ዜና ሰናይ። የሉቃስ ወንጌል ምዕራፍ 10 ከቁጥር 30 አሐዱ ብእሲ ይወርድ እምኢየሩሳሌም ለኢያሪኮ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። ስንት ሰው? አይሰማም ድምጻችሁ። ስንት ሰው? ድምጻችሁ ከፍ ሲል ለቅዝቃዜውም ጥሩ ነው። ስንት ሰው? ከየት ከኢየሩሳሌም ወዴት? ወደ ኢያሪኮ። ምን አለ? እስቲ ሁላችሁም እዚች ቃል ላይ ትኩረት አድርጉልኝ። የትምህርት ርዕስ ሆኖ አይወሰድም እንጂ ወረደ የሚለውን የትምህርት ርዕስ አድርገን ብንጠቀመው ወድ ነበር፣ ግን ሐሳቡ በመውረድ ብቻ እናንተ ጋር እንዳይቀር ነው። ከኢየሩሳሌም ወደ ኢያሪኮ ምን አለ? ምን አለ? ማይናገር ሰው አለ። ከኢየሩሳሌም ወደ ኢያሪኮ ምን አለ? ሄደ ነው የሚለው? ወረደ ነው የሚለው? ተጓዘ ነው? ወረደ ነው የሚለው? ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እዚህ የሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 25 ጀምሮ ያለውን መለኮታዊ ቃል ስናይ የሚገርማችሁ ሁለት የሚደንቁ ሐሳቦች የሚገኙበት የመጽሐፍ ቅዱስ ክፍል ነው። እውነት ነው፣ መጽሐፍ ቅዱስ ላይ ለኛ ሕይወት ያልሆነ፣ ለነፍሳችን እረፍት ያልሆነ፣ ለስጋችንም ዕውቀትና ለመኖር ምክንያት ያልሆነ ቃል አልሰፈረም በመጽሐፍ ቅዱስ ላይ። የብዙዎቹ ስፍራ ሐሳቦች እንዳሉ ሆነው በዚህ ስፍራም እግዚአብሔር ሊናገረን የሚወድበት ሐሳብ ላይ የምናገኛቸው ሁለት ሰዎች አሉ። አንድ በእውቀት በገንዘብና በስልጣን የከበረ ሰውና አንድ ደግሞ ከኢየሩሳሌም ወደ ኢያሪኮ የሚጓዝ ሳይሆን የሚወርድ ሰው እናገኛለን። በሁለቱ ሐሳቦች መካከል መድኃኔ ዓለም ክርስቶስ ሊነግረን የፈለገ ነገር አለ። በሕይወት ዘመናችን ሊቋረጥ በማይችለው የሕይወት ምዕራፍ ውስጥ ሊነግረንና ሊያሳስበን የሚወደው ሐሳብ አለ። የመጀመሪያው ከላይ ያለው ሰው የወረደው አወራረድና ሁለቱም የወረዱ ናቸው። ይሄ ከታች ያለው በአካለ ሥጋ ከኢየሩሳሌም ወደ ኢያሪኮ የወረደ ነው። ሁለተኛው ሰው ደግሞ በሕሊናው ከኢየሩሳሌም ወደ ኢያሪኮ የወረደ ነው። አሁን ለመውረድ የሚያስፈልገው ምንድን ነው? ይሄ ኢየሩሳሌም ተብሎ ከተቀመጠው የክብር ስፍራ ይልቅ፣ ኢየሩሳሌም ተብሎ ከተቀመጠው የነፃነት ስፍራ ይልቅ፣ ኢየሩሳሌም ተብሎ ከተቀመጠው የመትረፍ፣ የመዳን፣ የመባረክ፣ በጸጋ የመኖር፣ እግዚአብሔርን የማየት፣ ልዩነት ሳይኖር በበረከት የመክረም ስፍራ ይልቅ ሰዎች መሃል ላይ የሚደርሰውን አደጋ ሳያስቡ የሚወርዱትን አወራረድ ሉቃስ ሲነግረን ተጓዘ ብሎ አይደለም የሚነግረን፣ ሄደ ብሎ አይደለም የሚነግረን፣ ወረደ ብሎ ነው የሚነግረን። ከዚህ ሐሳብ በፊት አለ ያልኳችሁ በገንዘብ በሀብትና በስልጣን የከበረ አንድ ሰው ክርስቶስን አገኘው። እንድናገኘው ቅዱስ ፍቃዱ ይሁንልን። ክርስቶስን አገኘው። በዚያ የመገናኘት ሕይወታቸው በዛች የሕይወት ደቂቃ ላይ በዛች በታሪኩ ዳግም ሊያገኛት በማይችላት እድል ላይ ዕውቀቱ፣ ገንዘቡና ስልጣኑ ሶስቱ አንድ ሆነው አጠገቡ ያለውን ክርስቶስን እንዲያረዳው። አንዳንድ ጊዜ በሕይወት ውስጥ ሰው የሕይወት አጋጣሚውን የስትንፋሱን ርዝማኔ እግዚአብሔር ለምን እንደሰጠው አይረዳም። ብዙ ጊዜ ሰው በእውቀት ደረጃው ልክ እግዚአብሔርን ማየት ይፈልጋል። በስልጣን ደረጃው ልክ ቤተ ክርስቲያንን ማየት ይፈልጋል። በሀብቱ ደረጃው ልክ ወንጌልን ማየት ይፈልጋል። እነዚህ ሶስቱ ነገሮች በእምነት እግዚአብሔርን ለማየት ዋስትና የማይሆኑ ነገሮች ናቸው። በዚህ ምድር ላይ ከባለስልጣናት፣ ገንዘብ ካላቸው፣ ሀብት ካላቸው፣ ዕውቀት ካላቸው ሰዎች በላይ የዋህ ሰዎች አገር ይገነባሉ። የዋህ ሰዎች ለሰው ይተርፋሉ። የዋህ ሰዎች ጥሩ ወዳጅ ይሆናሉ። ሰውን ለመውደድ የሚያስፈልገን ዕውቀት ብቻ አይደለም። አዎ ዕውቀት የራሱ ድርሻ አለው። ከሰው ጋር ለመኖር የሚያስፈልገን ገንዘብ ብቻ አይደለም። ገንዘብ አዎ የራሱ ስፍራ አለው። ሰውን ለመውደድ፣ ሰውን ለመርዳት ግድ ባለስልጣን መሆን አይጠበቅብንም። እውነት ነው፣ ስልጣን ግን የራሱ ድርሻ አለው። ሶስቱ ግን ነፃ ባልወጣ ህሊና፣ በጎነት በሌለበት አይምሮ ውስጥ እግዚአብሔርን ላይ ባልተዘጋጀ ህሊና ውስጥ ሲገቡ ሁልጊዜ ትርፋቸው መውረድ ብቻ ይሆናል።
ሁልጊዜም ትርፋቸው ማጣት ብቻ ይሆናል። ሁለቱ መካከል ያለው ያ ባለስልጣን፣ ያ ባለ ገንዘብ፣ ያ ባለ ሀብት ቢሆንም ባለ እውቀት ቢሆንም ሁለተኛው ሰው ደግሞ ከሶስቱም ነፃ የሆነ ሰው ነበር። ክርስቲያኖች በሁለቱ መካከል ያለው ልዩነት ሁለቱም በህሊናቸው ላይ እግዚአብሔርን ላይ የተዘጋጀ አይምሮ የላቸው። ሁለቱም በተሰጣቸው በዚያ ደቂቃ ላይ በተሰጣቸው ያ ህይወታቸውን አዲስ ሊያደርጉ በሚችሉበት ምዕራፍ ላይ እግዚአብሔርን ሊያዩ የሚችሉበትን ያንን ቅዳሴያችን ላይ እንደምንለው አቤቱ አንተን ሊያዩ የሚችሉ በጎ አይኖችን ስጠን የሚለውን የቅዳሴውን ሐሳብ ያ በጎ አይን፣ ያ በጎ ህሊና፣ ያ በጎ አስተሳሰብ እነርሱ ላይ አልነበረም። ክርስቲያኖች ይህ ሰው ክርስቶስን ባገኘባት በዛች ደቂቃ የማንበቡን ጥግ፣ የሀብቱን መጠን፣ የስልጣኑን ደረጃ ለክርስቶስ ሊያሳየው ተቸገረ። ክርስቲያኖች ቤተ ክርስቲያን መታችሁ እግዚአብሔርን ስታገኙ በሶስቱ ጉዳይ ስትባዘኑ ሳታዩት እንዳትሄዱ። ሰግዳችሁ እንዳትሳለሙ የጨርቁ ውድነት ሲያሳስባችሁ፣ ግርግዳውን እንዳትስሙ የነጠላው የጤናችሁ ጉዳይ ሲያሳስባችሁ፣ ቤተ ክርስቲያኑን እንዳብሳችሁ ጸበሉን እንዳትጠጡ ያነበባችሁት የሳይንስ እውቀት ሲያስጨንቃችሁ እግዚአብሔርን ሳታዩ መድኃኒዓለምን ሳታዩ ትሄዳላችሁ። ብዙ ሰዎች አሉ ግሸን ሄደው ማርያምን ሳያዩ የሚመጡ አሉ። መስቀሉ ጋር ሆነው መስቀሉን ሳያዩ የሚመጡ ሰዎች አሉ። ቁልቢ ሄደው ገብርኤልን ሳያዩ የሚመጡ ሰዎች አሉ። ብዙ ሰዎች እነርሱ ጋር ያለው ነገር እዚህ ካለው ነገር ጋር አልገናኝ ይላቸውና ተቸግረው የሚወርዱ ብዙ ሰዎች አሉ። ይህ ሰው ጌታን ምን አለው? መንግስተ ሰማያን እንደወርስ ምን ላድርግ አለ። ከኔ ምን ይጠበቃል? ጌታ የመለሰለት መልስ ለምን ሰውየው የጠየቀው በእርሱ የእውቀት ልክ በእርሱ የመረዳት ልክ ክርስቶስን ሊፈትነው ነበር የጠየቀው። ክርስቲያኖች እግዚአብሔር ፊት በፈተና አትቆሙ። እግዚአብሔር ፊት በልጅነት ቆሙ። እግዚአብሔር ፊት ለሙግት አትቆሙ፣ ለመሟገት አትቆሙ። እግዚአብሔር ፊት ለመንበርከክ ቆሙ። ክርስቲያኖች እግዚአብሔር ፊት ቀን አስልታችሁ ወር መድባችሁ ሁኔታዎችን አመቻችታችሁ ለጥያቄ አትምጡ። ሐሳባችሁን ንገሩት። ቀኑና ጊዜው የእግዚአብሔር ነው። ለመኖራችን እርግጠኛ ባልሆንበት ነገር እግዚአብሔርን እስከዚህ ቀን ድረስ ይህን ነገር እንፈልጋለን ብለን ጸሎት አይነት ሐሳብ እናቀርባለን በእግዚአብሔር ፊት። ክርስቲያኖች እነዚህ ነገሮች ደግሞ በሕይወታችን ለማግኘት ሳይሆን ለማጣት ሕይወታችን በእምነት ደካማ እንዲሆን ከሚያደርጉ ነገሮች መካከል አንዱ ነገር ይሄ ነው። ክርስቲያኖች እግዚአብሔር ፊት በክብር የመቆም፣ እግዚአብሔር ፊት በነፃነት የመቆም፣ እግዚአብሔር ፊት በመንበርከክ የመቆም፣ እንደ ልጅ የመቆም ሐሳብ የሚኖረው ሶስቱ ዓለም የነገረችን ነገሮች እኛ ውስጥ ላይ ተጽዕኖ የማይፈጥሩ ከሆነ ብቻ ነው። ክርስቲያኖች አላያችሁም? ብዙ ሰዎች በገንዘባቸው ልክ እግዚአብሔር ቤት ላይ መኖር ይፈልጋሉ። አንዳንድ ሰዎች በእውቀታቸው ልክ እግዚአብሔር ቤት መኖር ይፈልጋሉ። አንዳንድ ሰዎች በመመላለሳቸው ብዛት እግዚአብሔር ቤት ለመኖር ይፈልጋሉ። አንዳንዶች ደግሞ ባላቸው ተደማጭነት ልክ እግዚአብሔር መቅደስ ላይ ለመንቀሳቀስ ይፈልጋሉ። እነዚህ ሁሉ ሐሳቦች በእግዚአብሔር ፊት ከንቱዎች ናቸው። እግዚአብሔር ፊት የሚቆመው በአንድና በአንድ ነገር ብቻ ነው፣ በቸርነቱ ብቻ። ክብርና ምስጋና ለስሙ ይሁን። በቸርነቱ ብቻ። ይህን ሰው ምን አንብበሃል አለው። የተጻፉት መጽሐፍት ምን ይነግሯል? ለምን ሰውየው ጸሐፊ ሀገር ነው፣ የተማረ ሰው ነው፣ ያነበበ ሰው ነው። ምን አንብበሃል አለው። ስላነበበው ጉዳይ ነገረው። እንዲያደርግ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ፣ ባልንጀራ እንደገል ብሎ የሚነግረውን ነገር ሁሉ ነገረው። አንዲት ነገር ትጎልሃለች፣ እርሱም ባልንጀራህን እንደራሱ ውደድ። ይሄ ሰው ህሊናውና እውቀቱ እግዚአብሔርን ለማየት የተዘጋጀ ስላልሆነ እርሱ ጋር ባለው እውቀት ልክ እግዚአብሔርን ቸርነት ስለመዘነ አንድ ጉዳይ ገጠመው። ባልንጀራው ማን እንደሆነ አያውቅም። ክርስቲያኖች ሰው በእግዚአብሔር ፊት ገር ካልሆነ በሰዎች ፊት ገር አይሆንም። ሰው በእግዚአብሔር ፊት መንበርከክ ካልቻለ በወዳጆቹ ፊት ቸርነት ሊያሳይ አይችልም። ሰው በእግዚአብሔር ፊት መልካም ሕሊና ከሌለው ሰው ፊት መልካም ሕሊና ሊኖረው አይችልም። ክርስቲያኖች ለዚህ ነው የሚገድሉ ገዳዮች፣ የሚነጥቁ ነጣቂዎች፣ የሚዘርፉ ዘራፊዎች እግዚአብሔርን አያውቁትም። እግዚአብሔርን አያውቁትም። ጨካኞች እግዚአብሔርን አያውቁትም። በሰው እንባ የሚረኩ ሰዎች እግዚአብሔርን አያውቁትም። ባልንጀራዬ ማን ነው? ባልንጀራውን ሳያውቅ ነበር በሶስቱ ነገር ተሹሞ የሚኖረው። በምድሪቱ ላይ ባለስልጣን ሆኖ፣ በገንዘብ ላይ ባለሀብት ሆኖ፣ በእውቀት ላይ ምሁር ሆኖ የሚኖረው ባልንጀራውን ሳያውቅ ነበር። ክርስቲያኖች የእግዚአብሔርን የማወቅ
ጥቂት እውቀት ዓለምን ጠቅላላ እንድናውቅ ትረዳናለች። ሰው ቀድሞ ማወቅ ያለበት እግዚአብሔርን ነው። ሰው ቀድሞ ማወቅ ያለበት እግዚአብሔርን ነው። ማየት ካለበት ቀድሞ ማየት ያለበት እግዚአብሔርን ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በጢሞቴዎስ መልእክቱ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ ምን ይላል? እግዚአብሔርን ፈልጉት ይላል። እግዚአብሔርን መምሰል ትልቅ ማትረፊያ ነው ይላል። ማንን መምሰል? አልሰማችሁም? ማንን መምሰል? እግዚአብሔርን መምሰል። ክርስቲያኖች በሕይወታችሁ እግዚአብሔርን ምሰሉት። በትዳራችሁ እግዚአብሔርን ምሰሉት። በማጣታችሁ እግዚአብሔርን ምሰሉት። እየፈረሰ ባለ ቤታችሁ እግዚአብሔርን ምሰሉት። እንባ ባልተለየ ቤታችሁ ላይ ሆናችሁ እግዚአብሔርን ምሰሉት። ዘመድ አልባ ሆናችሁ ወገን አልባ ሆናችሁ በመታለቅሱት እንባ አልጋችሁ የራሰ የሚያያችሁ ሰው ሁሉ እየተጸየፋችሁ ሰዎችን ለመምሰል አትጣሩ። ባለዝናዎችን፣ ባለገንዘቦችን፣ ባለቤቶችን እነርሱን አትምሰሉ። የእነርሱ ሀብት፣ ዝና፣ የመምሸትና የመንጋት ጉዳይ ሊቀያየረው ይችላል። እግዚአብሔርን መምሰል ግን ሐዋርያው እንዳለው ማትረፊያ ነው። እግዚአብሔርን መምሰል መረጋጋት፣ እግዚአብሔርን መምሰል ነፃነት ነው። እግዚአብሔርን መምሰል በማጣት በሐዘን ውስጥ ደስተኛ መሆን ነው። ሐዋርያው እንዳለን አንድ የሌለን ስንሆን ሁሉ የኛ ነው። ስንት የሌለን ስንሆን? እባካችሁ ንገሩኝ። ስንት የሌለን ስንሆን? አንድ የሌለን ስንሆን ሁሉ የኛ ነው። ሐዘንተኞች ስንሆን ዘውትር ደስ ይለናል። ክብር ለአምላካችን ይሁን። ሐዘንተኞች ስንሆን ክርስቲያኖች በዚህ በምድር ላይ በምናያቸው ቁሳቁሶች ደስታ እንደማናገኝ እርግጠኛ የምንሆነው ባለ ጉልቷ ያላት እንቅልፍ ባለ ፎቆ የለውም። እርሷ ዝናብ ዘንቦባት እንደታረደ ዶሮ ሳፋ ለብሳ የምተኛውን እንቅልፍ በባለ ሪሞቱ አልጋ የማይተኙ ብዙዎች አሉ። ለምን? በድህነት ውስጥ እግዚአብሔርን ማየት፣ በለቅሶ ውስጥ እግዚአብሔርን ማየት፣ ዘመድ አልባ ወገን አልባ ተብሎ እየተረገጡ እግዚአብሔርን ማየት። ይሄ በውስጣችን ሲመላለስ እሱን ማየት ስንችል እንተርፋለን። እግዚአብሔርን ማየት ስንችል እውቀቱ እውቀት ይሆናል፣ ዘመዱ ዘመድ ይሆናል፣ ሀገሩም ሀገር ይሆናል፣ የሚበላውም ጤና ይሆናል። እግዚአብሔርን ማየት ስንችል ትዳሩም ትዳር ይሆናል፣ የተወለደውም ልጅ እረፍት እንጂ በሽታ አይሆንም። ተመልከቱ፣ እግዚአብሔር በማይታይባት ምድር ላይ የ80 ዓመት አዛውንት የ25 ዓመት ልጇን በሚኒባስ እየዞረች ለምና ታሳክማለች። እጦራለሁ እንጂ አሳክማለሁ ብላ አልወለደችውም ነበር። ተመልከቱ፣ በየሆስፒታሉ ጎረምሳ ሆኖ የተንጎማለለ እናቱን ከሚያሳክመው በላይ በስተርጅና በከዘራ ልጆቻቸውን የሚያሳክሙ ወላጆች በዝተዋል። አምላካችን ለምድራችን ምሕረት ያደርግልን። ይህ ሁሉ የሆነው እኛ ጋር ያለው እውቀት እግዚአብሔርን ለማየት አልጠቀመም። እኛ ጋር ያለው ሀብት እግዚአብሔርን ለማየት አልጠቀመም። የቱንም ያህል ክርስቲያኖች ብንሆን ዘረኝነትን አንጸየፍም። የቱንም ያህል ቤተክርስቲያን እየተመላለስን ከልጆቻችን ውጭ ሌላውን ልጅ አድርገን አንወድም። የቱንም ያህል በህሊና ሚዛን እኖራለሁ እንላለን እንጂ እኛ ቤት እየገነባን ስለሚፈርስባቸው አናስብም። አያችሁ፣ ሰው እግዚአብሔርን ሲያይ ከእነዚህ ነገሮች ነፃ ይወጣል። ሁለተኛው ሰው ደግሞ ሀብትም ገንዘብም ስልጣንም የሌለው ሰው ነው። ይሄ መጀመሪያ ኑሮውን በኢየሩሳሌም ያደረገ ሰው ነው። በኢየሩሳሌም ከሚገኘው እረፍት የተጠቀመ ሰው ነው። ከኢየሩሳሌም ባለው በረከት የተባረከ ሰው ነው። በኢየሩሳሌም ባለው መረጋጋት የከረመ ሰው ነው። በኢየሩሳሌም ባለው ነገር የጸና ሰው ነው። መከራ ገጥሞት አያውቅም። ሊመጣ ይችላል። በጸጋ የሆነ በረከትን የያዘ እንጂ ይሄ መከራ ሊያመጣ ለሞት አሳልፎ ሊሰጥ ለሚችል መከራ ያልተሰጠ ሰው ነው። የሚገርማችሁ ይሄ ሰው በኢየሩሳሌም እየኖረ የኢየሩሳሌምን ዋጋ ያውቅም ነበር። እስቲ ሁላችሁም ንገሩኝ፣ የማንን ዋጋ ያውቅም ነበር? በኢየሩሳሌም እየኖረ የኢየሩሳሌምን ዋጋ ያውቅም ነበር። በኢየሩሳሌም እየጸለየ የኢየሩሳሌምን ዋጋ ያውቅም ነበር። በኢየሩሳሌም ሰላም እየኖረ የሰላምን ዋጋ ያውቅም ነበር። የኢየሩሳሌምን በረከት ያውቅም ነበር። ዛሬ እኔና እናንተ የቤተ ክርስቲያንን ዋጋ እንደማናውቀው፣ ዛሬ እኔና እናንተ የጸበሉ ዋጋ ብዙ እንደማይደንቀን፣ ዛሬ እኔና እናንተ የመስቀሉ ዋጋ፣ የቅዳሴው ዋጋ፣ የክህነቱ ዋጋ፣ የወንጌሉ ዋጋ፣ የዝማሬ ዋጋ እንዳልገባን እንዳልተረዳ ነው። ይሄ ሰው በኢየሩሳሌም እየኖረ የኢየሩሳሌም ዋጋ ያልገባው ሰው ነበር። ክርስቲያኖች በሕይወት ውስጥ ትልቁ ስብራት በኢየሩሳሌም እየኖሩ ኢየሩሳሌምን አለመረዳት። በሕይወት ውስጥ ትልቁ ስብራት ያጣነው ቀን ሰብሮ ወደ ኋላ የሚመልሰን፣
ባልተረዳነው ቀን ወደ ኋላ ሊመልሰን የሚችል ባልተገነዘብነው ቀን ከእጃችን መውጣቱ አጥንታችንን በልቶ ባዶ ሊያስቀረን የሚችል ጉዳይ ቢኖር እጃችን ላይ እያለ ያልተረዳነው ጉዳይ ነው። አለ ይሄ ነገር በብዙዎች ዘንድ አሉ። ባሎች በትዳር ዓለም እየኖሩ አንቺን ካገኘው ቀን ጀምሮ ቤቴ እሳት ነው ይላሉ። ሚስቶች አንተ ከገባ ጀምሮ በረከቴ ሄደ ይላሉ። በወለዱት ልጆች እነዚህ ልጆች መጡ ስራ ቆምኩ ይላሉ። በሕይወታቸው ሰዎች እግዚአብሔርን በተሰጣቸው ነገር ማየት ማይችሉ ከሆነ ምን ጊዜም ከወጡበት ደረጃ ይወርዳሉ። ባለትዳሩ ከትዳሩ ይወርዳል። ተማሪው ከትምህርቱ ይወርዳል። ነጋዴው ከንግዱ ይወርዳል። ሹመኛው ከሹሙ ይወርዳል። ለምን? እግዚአብሔርን ያላየ ስለሆነ። ይህ ሰው በኢየሩሳሌም እየኖረ የኢየሩሳሌም ዋጋ አልገባው። በመጽሐፍ ቅዱስ ላይ ሁለት በከተማና በሀገር ተመስለው የሚጠሩ ከተሞች አሉ። አንዷ ኢየሩሳሌም ነች፣ አንዷ ባቢሎን ነች። ኢየሩሳሌም የንጉሱ ከተማ ነች፣ የሰላም አምድ ነች። የእግዚአብሔር ስም ብቻ የሚጠራባት፣ ያለቀሱ ሰዎች እንባቸው የሚታበስበት፣ የወደቁ ሰዎች የሚነሱበት፣ በዘመድ ብዛት በወገን ቁጥር ሳይሆን ሰው ሁሉ በእግዚአብሔር ቸርነት የሚኖርባት አደባባይ ኢየሩሳሌም ነች። እግዚአብሔር ብቻ በእግዚአብሔርነት ነግሶ የሚጠራባት፣ እግዚአብሔር ብቻ በአምላክነቱ ጸንቶ የሚኖርባት፣ ትከሻው ሰፊ የሆነ አምላክ የከፋቸውን ሰዎች በትከሻው ይዞ በጎን ቀን የሚያሳይበት ስፍራ ኢየሩሳሌም ነች። ስለ በጎነት የሚነገርባት፣ ስለ አንድነት የሚነገርባት፣ ስለ ይቅርታ የሚነገርባት፣ ስለ ፍቅር የሚነገርባት፣ ስለ ርኅራኄ የሚነገርባት፣ ስለ መልካም ነገር የሚነገርባት፣ ስለ አንድነት የሚነገርባት፣ ሰዎች ግፍ እንዳይሰሩ ወደ ኃጢአት እንዳይሄዱ ባላቸው ነገር በደልን እንዳያስቀድሙ ባለስልጣን ቢሆኑ ከስልጣናቸው ሊና እንደሚበልጥ የሚነገርባት ስፍራ ኢየሩሳሌም ነው። ድሃና ሀብታሙ እኩል የሚታይበት፣ ያለቀሱ ሰዎች በደስታ የሚመለሱበት፣ የጨነቃቸው ሰዎች አርፈው ተረጋግተው እግዚአብሔርን አይተው የሚሄዱበት ስፍራ ኢየሩሳሌም ነች። ሁለተኛዋ ባቢሎን ነች። ባቢሎን የበደል ስፍራ ነች። ይህንን ዮሐንስ በራእዩ ሲነግረን ወድቀት ባቢሎን ሀገር አባይ ወኮነት ማኅደረ ለአጋንንት ይላል። ታላቋ ባቢሎን፣ ዝነኛዋ ባቢሎን፣ ዕውቀት አለኝ ብላ ስለ ዕውቀቷ ብዙ የምታወራው ባቢሎን ወደቀች። ከዚያስ የአጋንንት መጫወቻ ሆነች። የባቢሎን ምልክቷ ዘረኝነት ነው። የባቢሎን መለያዋ ደም ነው። የባቢሎን መለያየት መከፋፈል ነው። የባቢሎን መለያዋ ጭካኔ ነው። የባቢሎን መለያዋ ሰዎች ከሰው ጋር ተያይቶ መዋደድ ሳይሆን ተያይቶ መፈራራት ያለባት ስፍራ ያቺ ባቢሎን ነች። የነፍሰ ገዳዮች ምድር፣ እግዚአብሔርን የማያዩ ሰዎች ምድር፣ ለአጋንንት ተላልፋ የተሰጠች ምድር። በባቢሎን ትሰሩ ይሆናል፣ በረከት የላችሁም። በባቢሎን ታገቡ ይሆናል፣ ሰላም የላችሁም። በባቢሎን ትወልዱ ይሆናል፣ እረፍት የላችሁም። በባቢሎን ትዘሩ ይሆናል፣ አታጭዱም። በባቢሎን አጭዳችሁ እንኳን ቢሆን የበላችሁት ሕመም ይሆናል፣ የበላችሁት እርግማን ይሆናል፣ የበላችሁት ሰላም የለውም፣ የበላችሁት ለልጆቻችሁ አይተርፍም። እየበሉ የሚራቡ ሕዝቦች ያሉባት ከተማ ባቢሎን ነች። ለምን? በአጋንንት ስለምትመራ። የአጋንንት በባቢሎን የሚሰራው ስራ ምንድን ነው? መለያየት፣ ዘረኝነት። ባቢሎን ማለት የስሙ ትርጉም ራሱ ዝሮዬ፣ መለያየት፣ መበጣጠስ፣ መከፋፈል፣ አንድ አለመሆን፣ መበተን ማለት ነው። ክርስቲያኖች፣ ሰው የቱንም ያህል ጥበበኛ ቢሆን በዚህ ጥበበኛነቱ ላይ እግዚአብሔርን ካላስቀደመ የስሙ ትርጉም የእውቀቱ ቋንቋው መለያየት ይሆናል። ባቢሎናውያን ባላቸው እውቀት ልክ ያንን ሰውዬ ነው የሚመስሉት። ያ ሰው ባለው እውቀት ክርስቶስን ሲያገኘው ስለ በደሉ ወድቆ ከመነሳት ይልቅ፣ ስለ አገሩ ከመጸለይ ይልቅ፣ ስለ ልጆቹ ከመለመን ይልቅ፣ ስለ ሀብቱ ከመጠየቅ ይልቅ እርሱ በክርስቶስ ኢየሱስ ላይ ዛጋ የፈተና ቋንቋዎችን፣ የመውደቅ ቋንቋዎችን ይናገር ጀመር። ባቢሎናውያንም በነበራቸው ታላቅ የስልጣኔ ደረጃ ያሰቡት ትልቁ ነገር ምንድን ነው? ግንብ ገንብተው እግዚአብሔርን መውጋት ነበር። ትዳርህን ስትወጋ በየቀኑ እግዚአብሔርን እየወጋህ ነው። ሰው ስታሳዝን እግዚአብሔርን እየወጋህ ነው። ዘረኛ ስትሆን ልክ እንደ ባቢሎን ገንብተህ እየወጋህ ነው። ሰው ይናገራል እኮ ሙልጭ አድርጌ ስሳደብ ልቤ ይረካል ይላል። ልክ ባቢሎናውያን ከወጉ በኋላ
ሰይጣን በመተት ምን ያደርግባቸው ነበር? በወጉት ጦር ላይ ደም እየቀባ ይለካቸው። አብን ወጋነው ወልድን ወጋነው ይላሉ። ዛሬ አንተም በተማመንከው ነገር ተሳደባ አንጀቴ ቅቤ ጠጣ ስትል ልክ የወጋው ነገር ሰይጣን በአስማት ደም ቀብቶ እየሰጠህ ነው። የባቢሎናውያን ችግር እግዚአብሔርን የማያ አልነበራቸውም። የባቢሎናውያን ዕውቀት እግዚአብሔርን ለመመልከት የሚረዳ ዕውቀት አልነበራቸው። የባቢሎናውያን የህሊና ደረጃ፣ የባቢሎናውያን የማስተዋል ደረጃ ግፍን የሚጸየፍ አልነበረም። ክርስቲያኖች የባቢሎናውያን የማስተዋል ደረጃ ቢያንስ በህይወታቸው ላይ መቅደም የሚገባው እግዚአብሔር እንደሆነ ለማስተዋል ያልታደሉ ነበሩ። ለዚህ ነው ዮሐንስ በራዩ ባቢሎንን ከርቀት አያትና የአጋንንት ማደሪያ ሆነች አለ። ከዚያ በኋላ በባቢሎን እረፍት ተነግሮ አያውቅም። በባቢሎን አንድነት ተነግሮ አያውቅም። ዛሬም እኮ ሳናውቀው ብዙዎቻችን ባቢሎን ሆነናል። ክርስቲያኖች ዛሬ ሳንረዳው ብዙዎቻችን ባቢሎናውያንን መስለናል። በዚህ ሰዓት ላይ አሁን እናንተ በሌሊት ተነስታችሁ ከዚህ ስፍራ ወደዚህ ስፍራ ሄዱ ብትባሉ የምትፈሩት ጅብ ብታዩ ነው? ሰው ብታዩ ነው የምትፈሩት? አቤት ሰው ብናይ ነው የምንፈራው። ተነስታችሁ ከዚህ 700 ኪሎ ሜትር ማትሄዱት አዲስ አውሬ ከሰማይ ተወርውሮ ነው? አይደለም። ሰው አውሬ ሆኖ ነው። ሰው ባቢሎናዊ ሆኖ ነው። ሰው ጨካኝ ሆኖ ነው። ሕፃን ልጅ የምንገል ሕዝቦች፣ ሽማግሌ ገለን የምንጎትት ሰዎች። ሰው ከሞተ አልቋል እኮ ጨርሷል። ሰው ከሞተ ምን ይጠበቃል? የገዳይነታችን ጥግ የአጋንንት ማደሪያ መሆናችን ትልቁ ምልክት የሞተ ሽማግሌ በሰራት ከተማ ላይ እየጎተትን አልቅሰናል። ይሄ ሁሉ እንባ በዚህ ምድር ላይ አለ። እንደ ሀገር የወረድነው ከዚህ ነው። እንድናስተውል አምላካችን ይርዳል። ይሄን ሰው ከባቢሎን ከኢየሩሳሌም ወረደ ይለናል። ከኢየሩሳሌም ወርዶ ወደ ኢያሪኮ ሄደ። ከኢየሩሳሌም ወርዶ ጉዞን ወደ ኢያሪኮ አደረገ። በዚህ መሃል ላይ ወንበዴዎች አግኝተው ደበደቡት። ምኖች አግኝተው ደበደቡት? አቤት! ይሄ ነው ክርስቲያኖች። ወንበዴዎች አግኝተው ደበደቡት። ቀድሞስ ቢሆን ሰው ከኢየሩሳሌም ከወረደ ምን ይጠብቀዋል? ከኢየሩሳሌም የወረደ ሰው ምን ያገኛል? ከኢየሩሳሌም የወረደ ሰው የቱን ያህል ያርፋል? ከኢየሩሳሌም የወረደ ሰው የቱን ያህል ተስፋ ያገኛል? ክርስቲያኖች ከኢየሩሳሌም የወረደ ሰው ምን መማፀኛ አለው? ከኢየሩሳሌም የወረደ ሰው ምን መረጋጊያ አለው? ከኢየሩሳሌም የወረደ ሰው ምን ዋስትና አለው? ከእግዚአብሔር እጅ መውረድ እኮ ነው። ከኢየሩሳሌም መውረድ እኮ ከፍቅር መውረድ ነው። ከኢየሩሳሌም መውረድ ከአንድነት መውረድ ነው። ከኢየሩሳሌም መውረድ እኮ ከመከባበር መውረድ ነው። ከኢየሩሳሌም መውረድ እኮ ከቤተ ክርስቲያን መውረድ ነው። አላያችሁም? ብዙ ሰዎች ከቤተ ክርስቲያን ወርደው ዛሬ ለምን ተላልፈው እንደተሰጡ? ከቅድስቲቱ ኦርቶዶክሳዊት ቤተ ክርስቲያን ወርደው የት ነው ያሉት? ተመልከቱ ውስጥ ተመልከቱ። የጮታቸው ድምፅ ከአይምሯችን አልፎ ከጆሮአችን አልፎ ለአይምሯችን ይሰማል። የአምልኮ ምልክታቸው ሁኔታ ከህሊናችን አልፎ ለአጥንታችን ይሰማል። የማስተዋላቸው ማነስ፣ የወደቁበት ደረጃ ለወንበዴ ተላልፈው እንደተሰጡ መለያ ነው። ክርስቲያኖች ይሄ ሰው ከኢየሩሳሌም በመውረዱ ወንበዴዎች አግኝተው ደበደቡት። ወንበዴዎች አግኝተው ደሙን አፈሰሱት። ወንበዴዎች አግኝተው የሚረግጥበትን እግር እንዳይረግጥ አደረጉት። ወንበዴዎች አግኝተው ጤነኛ የሆነ ሰውነቱን በሽተኛ አደረጉት። ወንበዴዎች አግኝተው ስለ ነገ የሚያስበውን አይምሮ አይደለም ስለ ነገ ስለ ህመሙ ሰዓት እንዳያስብ አደረጉት። የሚተነፍሰው እስትንፋስ ደም ሆነበት። የሚረግጠው መሬት አልቻለም። የሚሰነዝርበት እጅ አልነበረውም። ስለመጠማቱ እንኳን ውሃ የሚጠይቅበት አንደበት አጣ። ክርስቲያኖች ምንጊዜም ከቤተ ክርስቲያን በወረድንባቸው፣ ከአንድነት መስኮች በወረድንባቸው፣ ከፍቅር አደባባይ በወረድንባቸው፣ ከእውነት ምዕራፎች በወረድንባቸው፣ ከክብር ቀኖች በወረድንባቸው በእነዛ ቀኖች የምናገኘው እንደዚህ አይነት እርግማን ነው። የመለያየት እርግማን፣ ያለመቆም እርግማን፣ ያለመረጋጋት እርግማን፣ ያለማሰብ እርግማን፣ በበረከት ያለመኖር እርግማን፣ ያለመዋደድ እርግማን፣ እየነገዱ አለማትረፍ፣ እያተረፉ አለመርካት፣ ቤትን እንደ መቃብር ማየት፣ አገርን እንደ እሳት ማየት፣ ወዳጅን እንደ ጠላት ማየት፣ ይሄ ሁሉ ክርስቲያኖች ከኢየሩሳሌም ስንወርድ የምናገኘው ነገር ነው። ወንበዴዎች አግኝተው ደበደቡት። እንዳይሆን አደረጉት። እንዳይሰራ አደረጉት። እንዳያስብ አደረጉት።
እንዳይተነፍስ አደረጉት፣ እንዳይረግጥ አደረጉት። ክርስቲያኖች እንደዚህ አይነት የህይወት ድብደባ አለ። እንደዚህ አይነት የአካል ድብደባ አለ። እንዲህ አይነት የአእምሮ ድብደባ አለ። ክርስቲያኖች ብዙዎች ተደብድበው የወደቁበት፣ ብዙዎች ክብር ያጡበት። ለምን? ይሄ ሰው ለዚህ ሁሉ ድብደባ የዳረገው ነገር ምንድነው ነው? ይሄ ሁሉ ለዚህ ሁሉ መከራ የዳረገው ነገር ምንድነው? ይህ ሰው ለዚህ ሁሉ ስቃይ የዳረገው ነገር ምንድነው? ኢየሩሳሌም እያለ የኢየሩሳሌም ዋጋ አልገባውም ነበር። የማን ዋጋ አልገባውም? አልሰማችሁም? የኢየሩሳሌም ዋጋ አልገባውም ነበር። ኢየሩሳሌም ዋጋው ምን እንደሆነ አልተረዳም ነበር። ኢየሩሳሌም ምን እንደምትላ ይኖራል። በኢየሩሳሌም ዋጋውን አያውቅም። በኢየሩሳሌም የሚነገረውን ይሰማል፣ አያስተውልም። በኢየሩሳሌም የሚተላለፈውን መልእክት ይሰማል፣ ምን እንደሆነ ሊረዳ አልቻለም። በኢየሩሳሌም የሚሰማቸው ነገሮች ምን ማድረግ እንዳለበት የሚጠቁሙ አቅጣጫ ጠቋሚዎች ቢሆኑም እርሱ ግን ኢየሩሳሌም በልምድ ይኖራል እንጂ በማስተዋል አይኖርም። ኢየሩሳሌም በልምድ ይኖራል። ኢየሩሳሌም በልምድ መኖር፣ ኢየሩሳሌምን ሳይረዱ በልምድ መኖር፣ ኢየሩሳሌምን ሳይረዱ በልምድ መመላለስ፣ ኢየሩሳሌምን ሳይረዱ በልምድ ዝም ብሎ መክረም፣ ማስተዋል የሌለበት መክረም፣ መረዳት የሌለበት መክረም። ክርስቲያኖች ኢየሩሳሌም ቤተክርስቲያን ነች። ስንቶቻችሁ የቤተ ክርስቲያንን ዋጋ ከልምድ ይልቅ በሕይወት ታደርጉታላችሁ? ብዙዎቻችን ወደ የትም ስፍራ ስንጓዝ ለምንጓዝበት ስፍራ አጀንዳ ይዘን እንደዚህ ብዬ እንደዚህ አድርጌ በዚህ ሰዓት ደርሼ በዚህ ሰዓት እወጣለሁ ብለን ነው የምንሄደው። ስንቶቻችሁ ቤተ ክርስቲያን በዚህ መልኩ አጀንዳ ይዛችሁ ትመጣላችሁ? ቤተ ክርስቲያን ሄጄ ከአምላኬ ጋር እንደዚህ ተነጋገረ፣ እርሱ የሚነግረኝን ተረጋግቼ ሰምቼ፣ እርሱ የሚነግረኝን ተረጋግቼ አከናውኜ፣ እርሱ የሚለኝን ተረጋግቼ ከሰማሁ በኋላ ለመተግበር እንደዚህ ምን የለንም። ክርስቲያኖች የለንም። ቅዳሴውን በልምድ ነው። ኪዳኑ በልምድ ነው። ቅዳሴው መሃል ላይ ለዚህኑ ሞተ ከግዚኦ አቤቱ ሞትን እናስባለን ሲባል እያፋሸከ የሚያዜም ሰው ብዙ ነው። ምን እንደሚል አያውቅማ። ለምን? ቅዳሴውን በልምድ ነው የሚያስቀድሰው። ጸበል ወረፋ ያል ወረፋው ከረዘመበት ወረፋ ለሚያስረክቡ ሰዎች ወይ በጥብጦ ወይ ገንዘብ ከፍሎ ወረፋውን አልፎ ተጠምቆ ለመዳን ያስባል። ቅዳሴ ሊያስቀድስ መጥቶ በድብድብ ወንበር ያስለቀቃል። ታቦት ሊያከብሩ መጥቶ ሽማግሌ እየገፋ ከፊት ለፊት ልለፍ ይላል። አያችሁ፣ ይሄ ሁሉ የልምድ ሕይወት ነው። የልምድ ዝም ብሎ መመላለስ ብቻ። ልክ ሰውየው ኢየሩሳሌም እያለ ይገርማችሁ፣ እሱ በነበረባት ኢየሩሳሌም ተጨንቀው የነበሩ ሰዎች አብዝተው አርፈዋል። የሚያለቅሱ ሰዎች የደስታ ሳቅ ስቀዋል። እርሱ ግን ኢየሩሳሌም እየኖረ አይረዳም። ኢየሩሳሌም እየኖረ አይረዳም። የትም ቦታ ስትገቡ፣ በየትም ስፍራ ስትገኙ ለምትገቡት ለምትረግጡት ስፍራ ማናችንም ክብር አለ። እግዚአብሔርን ልስማ ብላችሁ ቤተክርስቲያን ሄዳችሁ ታውቃላችሁ? አሁን ዛሬ ሰው በዚህ ልክ የሞላው መድኃኒዓለም ስለሆነ ነው። ዕለቱ 27 ስለሆነ ነው። ነገ ብትመጡ ይህ ህዝብ የለም። አያችሁ፣ በህይወታችን ላይ የሚመላለሱ ነገሮች ለስጋ ፍቃዳችን፣ ለስጋ ሐሳባችን ለምናደርጋቸው የህይወት እንቅስቃሴዎቻችን ክርስቲያኖች ጎበዞች ነን። 11 ሰዓት ተኩል ብትነሱ የአዲስ አበባ አስፋልቶች ስራ ሊሄዱ በተሰለፉ ህዝቦች ተሞልታለች። መቅደሱ ባዶ ነው፣ ኪዳኑ ባዶ ነው፣ ጸበል ስፍራው ባዶ ነው። ግን እኮ በሽተኞች ነን። ግን እኮ ከመስሪያ ቤቱ በላይ እግዚአብሔር ያስፈልገናል። በይበልጥ በዚህ ሰዓት ላይ ሰውን እየበላ ባለበት በዚህ ሰዓት ላይ የሰው ጭካኔ ሰማይ ደርሶ በምንበላው እንጀራ ላይ የግርግዳ ቀለም ለጥፎ በሚሰጥ ነጋዴ በበዛበት በዚህ ዘመን ላይ ሰውን በፈራበት በዚህ ዘመን ላይ ምንኩስና ለክብር ሳይሆን ምንኩስና ለሞት በሚፈለግበት በዚህ ሰዓት ላይ ድሃ ተብሎ በማይተውበት በዚህ ዘመን ላይ ነጋዴ ያላቸው ሰዎች እጅጉን ጨካኝ ሆነው በሚታዩበት በዚህ ዘመን ላይ የተማሩ ሰዎች ደግሞ እረፍታችንን ሳይሆን ልዩነታችንን ለመናገር በሚቸኩሉበት በዚህ ዘመን ላይ ከእግዚአብሔር በላይ እረፍት የለንም ክርስቲያኖች። ከእግዚአብሔር በላይ የሚያረጋጋን የለም። አብዝተን ልንፈልገው የሚገባ ነገር ቢኖር እሱ እግዚአብሔር ነው።
የእርሱ የእግዚአብሔር ድምፅ ነው። አብዝተን ልንሰማ የሚገባው ነገር ቢኖር እግዚአብሔርን ነው። እጅግ የሚገርማችሁ በዚህ በሉቃስ ወንጌል በምዕራፍ 2 ላይ የምታገኙት በቁጥር 47 ላይ የምታገኙት አንድ ነገር ሁልጊዜ በህሊናችን ላይ የሚመላለስ ቃል ነው ክርስቲያኖች። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ በሕፃንነት ወራቱ በ12 ዓመቱ ከእናቱ ከእመቤታችንና ከዚያ ከጠባቂው ከዮሴፍ ጋር ሆነው ወደ ኢየሩሳሌም እንዲሄዱ መጽሐፍ ይነግረናል። ወዴት ሄዱ? አልሰማችሁም? ወደ ኢየሩሳሌም ለአምልኮ ሄዱ። አምልኮ ለመፈጸም ሄዱ። እኔና እናንተ ደብረ ሊባኖስ እንደምንሄደው፣ አክሱም ጽዮን እንደምንሄደው፣ እኔና እናንተ ግሸን ቁልቢ እንደምንሄደው ያን ጊዜም የነበረ ስርዓት ነውና ወደዚያ ስፍራ ሄዱ። በሰዓቱ ሄደው ሶስቱም አምልኮ ፈጽሞ የሚሆነው ነገር ሁሉ ከተከናወነ በኋላ ከበዓሉ በኋላ ተመለሱ። ከበዓሉ በኋላ እመቤታችንና ቅዱስ ዮሴፍ ተመልሰው እየሄዱ ጌታ አብሯቸው ያለ መስሏቸው ነበር። ብዙ ከራቁ በኋላ አብሯቸው እንደሌለ አወቁ። ልነግራችሁ የወደድኩት መሰረታዊ ሐሳብ ይሄ አይደለም። በፍለጋ ከ3 ቀን በኋላ ሲመለሱ ጌታ ቤት አለ፣ በመቅደስ ቁጭ ብሏል። ከስንት ቀን በኋላ? በደንብ ንገሩኝ። ከስንት ቀን በኋላ? አቤት! ምኑ ካለፈ? በዓሉ ካለፈ፣ እስክስታው ካለፈ፣ ጭፈራው ካለፈ፣ ግርግሩ ካለፈ፣ ለበዓል የተሰራው ዲኮር ሁሉ ካለፈ በኋላ ጌታ በቤተ መቅደስ አለ። በዓሉ ካለፈ በኋላ፣ ግርግሩ ካለፈ በኋላ፣ ሁከቱ ካለፈ በኋላ፣ ያ ሁሉ ዝማሬው፣ ትምህርቱ፣ ምኑ ካለፈ በኋላ ጌታ በቤተ መቅደስ አለ። ይገርመኛል። እኛ ጋር ደግሞ ተቃራኒ ነው። የበዓል ሰሞን ቤተ ክርስቲያኑ ሰው ብቻ ነው። ከበዓል በኋላ ማን አለ? ማንም። አንዳንድ ሰው አለ መንገድ ላይ አግኝታችሁ ወዳጃችሁ ሆኖ ቤተ ክርስቲያን እንድትስቱት እንደሚላችሁ እንደሚለው ዛሬ ቀኑ ምንድነው? ቤተ ክርስቲያን እንድትስ ስንባል ምንድነው? ዛሬ አያችሁ እንዲህ ነን እኛ። ዛሬ ቀኑ ምንድነው? ቤተ ክርስቲያን። ጌታ ግን በዓሉ ካለፈ በጣም ነው የሚደንቃችሁ ክርስቲያኖች። በዓሉ አልፎ ግርግሩ አልፎ ጌታ በቤተ መቅደስ አለ። እየነገረን ነው። በበዓሉ ብቻ ሳይሆን ከበዓሉም በኋላ አትጥፉ እያለ ነው። በበዓሉ ብቻ ሳይሆን ከበዓሉም በኋላ እዚህ ሁኑ እያለን ነው። በበዓሉ መገኘት አብይ መሆኑን የምናውቀው ቀድሞ ከበዓሉ ከመከናወኑ በፊት ከእናቱ ከዮሴፍ ጋር ተገኝቷል በዚያ ቤተ መቅደስ። በዓሉ ካለፈ ከ3 ቀን በኋላ ከየት አልወጣም? ከቤተ መቅደስ አልወጣም። ክርስቲያኖች አያችሁ፣ በኢየሩሳሌም እየኖሩ ኢየሩሳሌምን አለመረዳት ይሄ ነው። እቺ ቤተ ክርስቲያን እንዴት አድርጋ እንደተሸከመች እቺን ሀገር ወተን ለመግባታችን እየጠፋ ዳግም በጭላንጭል ለሚመለሰው ሰላም የዚች ቤተ ክርስቲያን መቃተት አልገባም። ተመልከቱ፣ አሁን እኛ ሀገር የተሰበከው የልዩነት ስብከት፣ እኛ ሀገር የተነገረው የልዩነት ንግግር፣ እኛ ሀገር የተነገረው የመለያየት የመጠፋፋት ንግግር በየትም ዓለም ተነግሮ አያውቅም። ክርስቲያኖች ታውቃላችሁ፣ ይሄንን በየትም ዓለም አልተነገረም። ሩዋንዳ ያን ያህል ሚሊዮን ህዝብ ያጡት ምን ተባብለው ይመስላችኋል? አንዱ ብሔርን በረሮ ብሎ ሰድቦ ነው። እኛ ሀገር ሲጀመር የምትጠሉትን ሰው በረሮ አትሉም። እኛ ሀገር በረሮ ስድብ አይደለም። እኛ ምን ያልተባባል ነው አለ። ግን አሁንም በዚህ ኢየሩሳሌም ስለኛ አንድነት ይጫዋል። ክብርና ምስጋና ለአምላካችን ይሁን። በእውነት ያ ሁሉ ነገር ስለኛ እየተነገረ የምንኖረው ዋጋዋን ባልተረዳንባት ቤተክርስቲያን ነው። እንደውም አሁን ጠላት ብሎ ታክቶ ደክሞት እኛን ከፋፍሎ ለያይቶ ሁሉ አልበቃለውና ራሷ ቤተክርስቲያኗን ጀመራት ዘረኛ ብሎ። እያችሁ ክርስቲያኖች፣ እኔና እናንተ ግን ልክ ያ ኢየሩሳሌም እንደነበረው ከኢየሩሳሌም ወደ ኢያሪኮ ሴት ወንበዴዎች እንደደበደቡት ሰው ዋጋዋ አልገባንም። ዛሬም እኔና እናንተም ለወንበዴ ተላልፈን ተሰጥተናል። በየመንገዱ ስለኛ የምንሰማው ነገር መጥፎ ነው። ስለሚቃጠሉ ቤተ ክርስቲያኖቻችን የምንሰማው ነገር ልብ ይሰብራል። ስለሞቱ አባቶቻችን ስንሰማ ልባችን ያዝናል። ሌላ ሀገር ስንሰማው በስመ አብ ላልነው ጉዳይ ዛሬ ጎረቤታችን ላይ ስንሰማው ነፍሳችን ትሰነጠቃለች። ክርስቲያኖች ልጆች ይጠብቁ ያልናቸው ሕፃናት የልጅ ገዳይ ሲሆኑ የበደላችን ውጤት እኮ። አደራ ያልናቸው ሰዎች ከአደራ አልፎ ነፍሰ ገዳይ ሲሆኑ፣ ደግ ያልናቸው ሰዎች ጨካኝ ሲሆኑ፣
ያተርፉናል ያልናቸው ሰዎች ለመጥፋታችን ምክንያት ሲሆኑ በዚህ ሰዓት ከኢየሩሳሌም አለመውረድን የመሰለ ረፍት የለም። በዚህ ሰዓት ላይ በኢየሩሳሌም ከመጽናት በላይ መረጋጋት የለም። በዚህ ሰዓት ላይ በኢየሩሳሌም ከመቆየት በላይ የምናተርፈው ነገር የለም ክርስቲያኖች። በዚህ ሰዓት ላይ በኢየሩሳሌም ቆይቶ እግዚአብሔርን የሚለንን ከመስማት በላይ ያነበብናቸው መጻሕፍት፣ በምድራችን ላይ የበቀሉ ምሁራን፣ በአገሪቱ ላይ ያሉ ባለሀብቶች፣ እነዚህ ሁሉ ሰላም ለመሆናችን ለመትረፋችን ምክንያት አልሆኑ። እነዚህ ሁሉ ክርስቲያኖች ዘምረን ስንዘፍን ደቂቃ አይወስድብንም። ዘምረን ስንዘፍን እርስ በርስ በእያንዳንዳችን መካከል ያለው የፍቅር መቀዝቀዝ በምድሪቱ ላይ የሚከፈቱ የግሮሰሪ ቤቶችን ቁጥር አልቀነሰም። የሰካራሞችን ቁጥር አልቀነሰም። የዘፋኞችን ቁጥር አልቀነሰም። በምድራችን ላይ የምናየው የሚያሳዝኑን ብዙ ጉዳዮች እግዚአብሔር ፊት ተንበርክከን ለመጮህ ምክንያት አልሆኑንም። ዛሬም ልክ እንደ ኖህ ዘመን ህዝቦች እየሄድን ወደ መከራ እየሄድን ወደ ልዩነት፣ ወደ በደል፣ ወደ ኃጢአት እየሄድን ዛሬም ለመመለስ ፈቃደኛ አይደለንም ክርስቲያኖች። ይህ ሰው ብዙ በኢየሩሳሌም የማንቂያ ነገሮች ተነግረውታል። ብዙ የማስተዋል ምክሮች ከኢየሩሳሌም ተለግሰውታል። በፍጹም ኢየሩሳሌም ላይ ምን እንደሚባል አላስተዋለም። በኢየሩሳሌም ምን እንደሚነገር አላስተዋለም። ክርስቲያኖች ስታስቀድሱ ታስተውላላችሁ። ወንጌል ሲሰጥ ታስተውላላችሁ። እግዚአብሔር ምን እያለኝ ነው ትላላችሁ። መዝሙር ዘማሪው ሲዘምር በዚህ ግጥም ውስጥ እግዚአብሔር ምን እየነገረኝ ነው ትላላችሁ። ክርስቲያኖች ትላላችሁ። ድንገት አሁን እየሰማን ባለው ቅዳሴ፣ እየሰማን ባለው ኪዳን ላይ፣ እየሰማን ባለው ወንጌል፣ እየሰማን ባለው ዝማሬ መካከል እግዚአብሔር እንደዛ ሰውዬ ከመውረዳችን በፊት በሕይወታችን ለመጨረሻ ደቂቃ እየነገረን ያለ የሕይወት ምክር ቢኖርስ? የዛሬ ወር በሰማነው ወንጌል ምን አይነት ነገር ምን አተረፈን? የዛሬ ሳምንት አስቀድሰን ምን አይነት ሰዎችን ቆረብን? ንስሐ ገባን? ክርስቲያኖች ይህ ሰው የእነዚህ ነገሮች ዋጋ አልገቡትም። እግዚአብሔር ምን አለኝ በሉ እስቲ ክርስቲያኖች። በቅዳሴው እግዚአብሔር ምን አለኝ? በወንጌሉ እግዚአብሔር ምን አለኝ? በዝማሬው እግዚአብሔር ምን አለኝ? በእያንዳንዱ የሕይወት መልእክቶች እግዚአብሔር ምን አለኝ? ዛሬ በዚህ ማለዳ ቁጭ አድርጎ ይሄንን ድምፁን የሚያሰማኝ ምን አይነት ልጅ ሆኜ እንድገኝ ነው ብላችሁ እስቲ እግዚአብሔርን ጠይቁት። ምን እያልከኝ ነው አባቴ ወይ በሉት እስቲ። በመዝሙሩ ምን እያልከኝ ነው? በወንጌሉ ምን እያልከኝ ነው? አንዳንድ ሰው አለ መጥቶ በር ላይ ለምን እንደሚቆም የማያውቅም፣ ውስጥ ለምን እንደሚገባ የማያውቅም። በር የቆመው ቸኩሎ አይደለም፣ አያውቀውም። እዛው በር ሆኖ ይጨርሳታል። ሰይጣን ደግሞ ተረጋግቶ ገብቶ በዚህ አጸድ ላይ የሚገኘውን እርጥበቱንም ደረቁንም ነቅቶ አርፎ እንዳይሄድ በበር ያቆም። አልመጣውም እንዳይል እስከ በር ያመጣዋል። ከመጣ በኋላ ደግሞ እንዳይገባ ይከለክለው። እዚህ መሃል ደግሞ ያለው እንዳይመጣ ቢፈልግም ያስገባውና ሐሳቡን ይወስድበታል። እግዚአብሔር ለሕይወቱ ይናገራል። እግዚአብሔር ተስፋ ለቆረጠበት ትዳሩ ይናገራል። እግዚአብሔር ለሚያነባበት የጤናው ጉዳይ ይናገራል። ስለ ቤተሰቡ ጉዳይ ይናገራል። ባዘነበት ጉዳይ ይናገራል። በተበሳጨበት ጉዳይ ይናገራል። አትከፋ ይለዋል። ተረጋጋ ይለዋል። ግን አይሰማም። ሕሊናውን ወስዶበታል። አይሰማውም። ክርስቲያኖች አይሰማውም። ሲጸልይ አያስተውልም። ይሄ የመስማት የመመላለስ ጉዳይ ብቻ ሳይሆን ብዙ ጊዜ የሚጸልየው ጸሎት ልምድ የሆነበት ሰው ብዙ ነው። ይሄ ቤተክርስቲያን አልፎ የሚመጣ ባለቤቱ ነፍሰ ጡር የነበረችበት አንድ ሰው ሁልጊዜ ሲጸልይ እንግዲህ 8 ወር 7 ወር ሙሉ እንግዲህ አንዱሩን የማወቂያ ጊዜ ብናደርገው 8 ወር ሙሉ እንደ ባለቤቴ በሰላም ትገላገል እያለ ይጸልያል። አሁን ይህን ጸሎት ደጋግሞ ከመጸለዩ የተነሳ ጸሎቱ ልምድ ሆኖበታል። ሰውዬው ምን ሆኖበታል? አልሰማኋችሁ? እና የክርስትና ቀን ልጁን አቅፎ መጥቶ አሁንም የሚጸልየው በልምድ ስለሆነ አምላኬ ባለቤቴን በሰላም ገላግላት። አሁን ጸሎቱ ህይወት ሳይሆን ጸሎቱ ምንድነው? ልምድ ነው። ክርስቲያኖች በምድር ላይ በአምልኮ ስርዓት መጥፎው አስቸጋሪው ነገር ደግሞ ልምድ የተባለ ርግማን ነው። ልምድ የተሰኘ ርግማን። እንደ ልምድ መጥፎ ነገር የለም ክርስቲያኖች።
ልምድ ብዙ ነገሮችን ነው የሚነሳ። ልምድ ብዙ ነገሮችን ነው የሚነጥቀን። ልምድ እግዚአብሔርን አይተነው ልክ እንደዚያኛው ሰውዬ ፈትነ ነው እንጂ አርፈንበት አንመለስ። ቤተ ክርስቲያን መተን ተረጋግተን ሳይሆን ተዋክበን እንወጣለን። ለዚህ ነው ብዙ ነገራችን ልምድ ስለሆነ ቅዳሴው ያፏሽከናል፣ ወንጌሉ ያንቆራጥጠናል፣ ታምረ ማርያም ሆዳችንን ይቆርጣል፣ የሆነ ነገራችንን ይፈልጠዋል፣ ደውሎ ማያቅሰው ያኔ ይደውላል። ይሄ ሁሉ ተረጋግተን እንዳናርፍ። ካልተረጋጋን ቀጣዩ የህይወት ምዕራፍ ደግሞ ወዴት መላክ ነው? ወደ ኢያሪኮ ያወርደናል። ክርስቲያኖች ማልቀስ ካለባችሁ ያን ያልቅሱ። ከቤተ ክርስቲያን በወጣችሁበት ደቂቃ፣ ቅዳሴ ከጆሮአችሁ የጠፋ ጊዜ፣ ወንጌል ከመስማት ስትቦዝኑ፣ መዝሙሩ ከአይምሯችሁ ሲጠፋ፣ አፋችሁ እየደጋገመ የሚለው የመዝሙር ስንኞች ከናንተ ሲጎድሉ፣ ያን ጊዜ አልቅሱ፣ ያን ጊዜ አንቡ። በህይወታችሁ የምትሰማት እያንዳንዷ የህይወት ቃል ያለ ምክንያት አልተነገረችም። አንድ ነገር ያለ ምክንያት የሆነ አንዲት ቃል የለም። ያለ ምክንያት የሆነ አንዲት ቃል በጆሮአችን አላለፈም። ክርስቲያኖች ከእልልታው ጀምሮ ከጭብጨባው ጀምሮ ከምትሰሙት ሌላውን ነገር ተው። እዚህ አውደ ምሕረት ላይ ቀርበው የሚነገሩ እያንዳንዱ ምስክርነቶች ተስፋተን ለምንባዝን ለኛ፣ ጥያቄ ለሚመላለስብን ለኛ እግዚአብሔር ዛሬም ስራውን አላቆምም ብለው የሚነግሩ የህይወት ምዕራፎች ናቸው። ግን በኢየሩሳሌም እያለን የኢየሩሳሌምን ዋጋ ከመረዳት በላይ ዕውቀት የለም። ክርስቲያኖች ቅድም እንዳየነው ዕውቀት ያለው ሀብት ያለው ስልጣን ያለውም እግዚአብሔርን አላየውም። በኢየሩሳሌም የሚኖረውም ድሃ የኢየሩሳሌም ዋጋ አልገባውም፣ እግዚአብሔርን አላየም። ሁለቱም መጨረሻቸው ምን ሆኑ? ሁለቱ ብሎ ወንበዴ ተላልፈው ተሰጡ። ወንበዴ አገኘና ደብድቦ ማህተባቸውን አስበጠሳቸው፣ ህሊናቸውን ነጠቃቸው፣ የማይቀባ ርኩሰት ያለበትን ነገር ቀባቸው። ከዚያ ከኢየሩሳሌም ነጥቆ ወስዶ ወደ ባቢሎን ጣላቸው። በባቢሎን ብዙ ዘረኞች ስላሉ ከነርሱ ጋር ይኖሩ ዘንድ ተገደዱ። ታዲያ ሰዎች ባቢሎን ከገቡ በኋላ መከራው ሲበዛባቸው ይጸጸታሉ። ስቃዩ እጅግ ሲበረታባቸው ይጸጸታሉ፣ ያለቅሳሉ፣ ያነባሉ። ግን ለቅሷቸው፣ እንባቸው፣ ያ ሁሉ ነገራቸው ለንስሐ አይሆናቸው። ዛሬ የቀለድንበት ወንጌል የሚያስለቅሰን ጊዜ አለ። ዛሬ የቀለድንበት መዝሙር የሚያስለቅሰን ጊዜ አለ። ዛሬ ያፌዝንበት እያንዳንዱ የአምልኮ ስርዓት፣ ዛሬ ያፌዝንበት ሰላም፣ ዛሬ ያፌዝንበት መዋደድ፣ ዛሬ ያፌዝንበት መከባበር፣ ዛሬ ያፌዝንበት አንድነት፣ ዛሬ ያፌዝንበት ሀገራዊ ስሜት በእያንዳንዳችን ጓሮ ሲመጣ ዋጋ ያስከፍለናል። በኢየሩሳሌም አምልኮ ስፍራ ላይ ከማንም ቀድሞ እየተገኘ የኢየሩሳሌምን ዋጋ የማያውቅ፣ በኢየሩሳሌም የነበሩ የአምልኮ ስርዓቶች ላይ በር ከፋች የነበረ ሰው ግን በኢየሩሳሌም ምን እንደሚነገር የማያውቅ የማያስተውል ሰው፣ በኢየሩሳሌም እያንዳንዷን ነገር ግቢ እያጸዳ የአምልኮ ስፍራዎችን እያደሰ እየኖረ ምን እንደሚነገር የማያስተውለው ሰው ወደ ኢየሩሳሌም ወደ ኢያሪኮ ከመውረድ አላገደውም። ክርስቲያኖች ዛሬ የሚነገርን የማናስተውል ከሆነ ነገ ስንወርድ አናስተውልም። ያ ሁሉ ድካሙ አንድ ማስተዋል የተጨመረበት ስላልሆነ፣ ያ ሁሉ መውጣት መውረዱ አንድ ማስተዋል የተጨመረበት ስላልነበር ተላልፎ ለወንበዴ ተሰጠ። ወንበዴዎች ደብድበው መንገድ ላይ ጣሉት። በምንሰማው ነገር እንድናስተውል አምላካችን ይርዳል። በህይወት እንድንመላለስ አምላካችን ያግዘን። የምንሰማትን እያንዳንዷን መለኮታዊ ቃል፣ የምንሰማትን እያንዳንዷን የእግዚአብሔር ድምፅ በህይወታችን አስበን አሰላስለን እንድንተርፍባት የቅዱሳን አምላክ እግዚአብሔር ያግዘን። ስብሐት ለእግዚአብሔር።